እስቲ አስቡት፣ አንድ ቀን ጠዋት ከእንቅልፋችሁ ስትነቁ የያዛችሁት ጥቁር መኪና በሕግ ተከልክሏል ቢባል ለምን? ምክንያቱም የሀገሪቱ መሪ ነጭ ቀለም እድልን ያመጣል ብለው ስለሚያምኑ ብቻ። ይህ ቀልድ አይደለም። ምናልባትም በምድር ላይ ካሉት እጅግ ምስጢራዊና እንግዳ ዝግ ከሆኑ ሀገራት መካከል አንዷ በሆነችው በቱርክሜኒስታን ውስጥ ያለ አንድ እውነታ ነው። ለምንድን ነው ይህች ሀገር የመካከለኛው እስያ ሰሜን ኮሪያ የምትባለው? እንዴትስ አንድ ሰው መላዋ ሀገሪቱን በአንድ ሊቆጣጠራት ቻለ? ዛሬ በካስፒያን ባህር ወደ ተሸሸገችው ማንም ሊገባው ወደማይችለውና በነጭ እብነበረድ ወደ ተገነባችው ቱርክሜኒስታን ጉዟችንን እናቀናለን። በኢራን፣ በአፍጋኒስታን፣ በኡዝቤኪስታን እና በካዛኪስታን ተከባ የምትገኘው ይህች ሀገር አብዛኛው መሬቷ በካራኮም በረሃ የተሸፈነ ነው። ነገር ግን ስለ ቱርክሜኒስታን ስናወራ ስለ ጂኦግራፊ ብቻ አይደለም የምናወራው፣ ስለ ፍጹም ቁጥጥር ወይም ቶታል ኮንትሮል እንጂ። ወደዚህ ሀገር ለመግባት ቪዛ ማግኘት ከሰሜን ኮሪያ የበለጠ አስቸጋሪ ሊሆን ይችላል። በየዓመቱ ጥቂት ሺህ ቱሪስቶች ብቻ ናቸው ወደዚህ ሀገር እንዲገቡ የሚፈቀድላቸው። እናም አንዴ ከገቡ በኋላ እንቅስቃሴው ሙሉ በሙሉ በመንግስት ቁጥጥር ውስጥ ነው። በጉዞ መጀመሪያ ሊያዩት የሚችሉት ዋና ከተማዋ አሽጋባትን ይሆናል። አሽጋባት ድንቅና አስገራሚ ከተማ ናት። ከዋና ከተማዋነቷ ባሻገር በጊነስ ወርልድ ሪከርድ ላይ በዓለም ላይ ከፍተኛ የነጭ ማርብል ህንፃዎች የሚገኙባት ከተማ ተብላ ተመዝግባለች። ከተማዋ እንከን የለሽ ትመስላለች። መንገዶቹ ንጹህ ናቸው። መብራቶች ይበራሉ። ግን አንድ የሚጎድል ነገር አለ፣ ሰዎች። በአሽጋባት ላይ ሰዎች ብዙም ልናይ አንችልም። ልክ እንደ ፊልም ስብስብ ወይም ሙቪ ሴት ናት ማለት እንችላለን። ለምን ስንል ምክንያቱም ህዝቡ በእነዚህ ዋና መንገዶች ላይ እንዳይራመድ ተከልክሏል። ይቺ ከተማ ለህዝቡ የተሰራች ሳትሆን ለሀገሪቱ መሪዎች ኩራትና ለፕሮፓጋንዳ ማሳያ የተሰራች ሙዚየም ናት ተብሏል። እና ስለ መኪናዎቹስ ሰምታችሁ ይሆን? በ2018 የሀገሪቱ ፕሬዝዳንት ጥቁር መኪናዎችን በሙሉ አገዱ። ጥቁር መኪና ካላችሁ በግዳጅ ወደ ነጭ መቀየር አለባችሁ፣ ካልሆነ ግን ይቀማሉ ተባለ። ምክንያቱም ነጭ ቀለም ደስታን ይሰጣል የሚል የግል ምርጫ ነበር። ሀገሪቱ መልኳ የመካከለኛው እስያ ቢመስልም ስርዓቷ ግን ፍጹም የተለየ ነው። ኢንተርኔት፣ ፌስቡክ፣ ዩቲዩብ፣ ዋትሳፕ ሁሉም ዝግ ናቸው። መንግስት የሚፈቅደው ኢንትራኔት የተባለውን በራሱ ቁጥጥር ስር ያለ አውታረ መረብ ብቻ ነው። እዚህ ሀገር መረጃ እንደ ቅንጦት ዕቃ ይታያል። ሌላው ወደ ገሃነም ደጃፍ እንሄዳለን። ከከተማው ውጭ በበረሃ መካከል ከማርብል ቤተ መንግስቶች ይልቅ እጅግ የሚያስፈራ አንድ ነገር አለ። ይህም ዳርቫዛ ጋር ክሬተር ይባላል፣ ወይም በአካባቢ ሰዎች አጠራር የገሃነም ደጃፍ። ይህ እሳት ለምን ይነዳል? ታሪኩ የሚጀምረው በ1971 ነው። የሶቪየት ህብረት ሳይንቲስቶች በዚያ አካባቢ የተፈጥሮ ጋዝ ፍለጋ ቁፋሮ ሲያካሂዱ መሬቱ ተደርምሶ ግዙፍ ጉድጓድ ተፈጠረ። መርዛማ ጋዝ ወደ አየር እንዳይሰራጭ በመፍራት ሳይንቲስቶቹ ጋዙ በጥቂት ቀናት ውስጥ ተቃጥሎ ያልቃል በሚል ተስፋ እሳት ለኮሱበት። ያ እሳት ግን ለ50 ዓመታት ሊጠፋ አልቻለም። ዛሬም ድረስ እንደ ገሃነም ይንቀለቀላል። ይህ ጉድጓድ የቱርክሜኒስታን ምሳሌ ነው። እጅግ ግዙፍ የሆነው የተፈጥሮ ሀብት ጋዝ አላት። ነገር ግን የሀብት ለህዝቡ ጥቅም ከመዋል ይልቅ ያለምንም ፋይዳ ሁሌ እየነደደ ይገኛል። ወደ ፖለቲካው እንግባ። ካልት ኦፍ ፐርሶናሊቲ ወይም የግለሰብ አምልኮ የሚለው ጽንሰ ሐሳብ እዚህ እንደ ቀላል ነገር ነው የሚታየው። ቱርክሜኒስታን የዚህ ሐሳብ ዋና ቁንጮ ናት። የመጀመሪያው መሪ ሳፓር ሙራት ኒያዞቭ ራሳቸውን ቱርክመንባሽ ወይም የቱርክመኖች አባት ብለው ሰየሙ። የእሳቸው ስልጣን እስከምን ድረስ ነው ብለው ስናይ የወራትን ስም በራሳቸውና በቤተሰባቸው ስም፣ ለምሳሌ ጥር ወርን በራሳቸው ስም ተሰየመ። ሩሃማ የሚል መጽሐፍ ጻፉና መጽሐፉ ልክ እንደ መጽሐፍ ቅዱስና እንደ ቁርአን ቅዱስ ነው አሉ። ተማሪዎች፣ ሰራተኞች፣ ሁሉም ሰው ይህን መጽሐፍ እንዲያጠና ተገደደ። እንዲያውም ለመንጃ ፍቃድ ፈተና ለመውሰድ ሩሃማን ማወቅ ግዴታ ነበር። በአሽጋባት መሃል የኒያዞቭ የወርቅ ሐውልት አለ። ይህ ሐውልት በየቀኑ ከፀሐይ ጋር አብሮ ይዞራል። ፀሐይ በሄደችበት በኩል ፊቱን ያዞራል። ኒያዞቭ ሲሞቱ የቀድሞ የጥርስ ሐኪማቸው የነበሩት ጉርባንጉሊ ቤርዱሙሃ ሜዶቭ ስልጣን ያዙ። እሳቸውም በበኩላቸው ራሳቸውን አርካዳግ ወይም ጠባቂ ብለው ሰየሙ። በፈረስ ግልቢያ፣ በዘፈን እና በመኪና ውድድር
ራሳቸውን እንደ ጀግና የሚያሳዩ ቪዲዮዎችን በብሔራዊ ቴሌቪዥን ለህዝቡ እንዲያይ ያስገድዳሉ። በዘመናዊ የፖለቲካ ሳይንስ አስተምሮ ቱርክሜኒስታን ቶታሊታሪያን ስቴት ትባላለች። ይህ ማለት መንግስት በፖለቲካው ላይ ብቻ ሳይሆን በዜጎች የግል ህይወት፣ በሐሳባቸው እና በዕለታዊ እንቅስቃሴያቸው ላይ ሙሉ ቁጥጥር አለው። እዚህ ሀገር ተቃዋሚ ፓርቲ የሚባል ነገር የለም። ምርጫ ቢካሄድም ፖለቲካው ፕሬዝዳንቱ እንዲመሩት ይደረጋል። 97% አሊያም ከፋ ከተባለ 98% ድምፅ አግኝተው ያሸንፋሉ። ስልጣናቸውን የሚያጸኑት በህዝብ ፍላጎት ሳይሆን ፍርሃትን በመዝራትና የግለሰብ አምልኮን በመገንባት ነው። ሀገሪቱ ላይ ብቸኛው የዜና ምንጭ የመንግስት ቴሌቪዥን ነው። እሱም ፕሬዝዳንቱ ስንዴ ሲጎበኙ፣ ፈረስ ሲጋልቡ ወይም ዘፈን ሲዘፍኑ ብቻ ያሳያል። ታዲያ የብዙዎቹ ጥያቄ ለምን ሰልፍ አይወጡም፣ ለምን አያምጹም ብላችሁ ታስቡ ይሆናል። መልሱ ግን ቀላል ነው። ዋጋው በጣም ከፍተኛ ነው። በቱርክሜኒስታን ውስጥ ጥቁር ዝርዝር የሚባል ነገር አለ። መንግስትን የተቸ ወይም ለውጥ የፈለገ ሰው ቤተሰቡ ጭምር ስራ ያጣሉ፣ ከሀገር እንዳይወጡ ይታገዳሉ፣ ወይ ደግሞ በምስጢር ወህኒ ቤት ውስጥ ደብዛቸው እንዲጠፉ ይደረጋል። ጎረቤት ጎረቤቱን እንዲሰልል ይበረታታል። ማንን እንደምታምኑ አታውቁ። ይህ ሶሻል አውቶሜሽን ይባላል። ሰዎች እርስ በርስ እንዳይተማመኑ በማድረግ በጋራ የመቆም አቅማቸውን ማዳከም ማለት ነው። ቱርክሜኒስታን በዓለም ላይ በአራተኛ ደረጃ ላይ የሚገኝ ከፍተኛ የተፈጥሮ ነዳጅ ክምችት አላት። በቢሊዮን የሚቆጠሩ ዶላሮች ይፈሳል። ታዲያ ህዝቡ ለምን ድሃ ሆነ ብለን ስንጠይቅ ይህ ሪስክ ሬሲዮ ወይም የተፈጥሮ ሀብት እርግማን የሚባለው ክስተት ነው። መንግስት ገቢውን የሚያገኘው ከህዝብ ግብር ሳይሆን ጋዝ በመሸጥ ስለሆነ ለህዝቡ ተጠያቂ መሆን አይጠበቅበትም። ያ ገንዘብ ለህዝቡ ትምህርት ቤትና ሆስፒታል ከመገንባት ይልቅ ለወርቅ ሐውልቶች፣ ለማርብል ቤተ መንግስቶች እና ለአምባገነኑ ስርዓት መጠናከሪያ ይውላል። በመዲናዋ አሽጋባት ውስጥ ድንቅ ህንፃዎች ቢታዩ ከከተማ ወጣ ስትሉ ግን ህዝቡ ለዳቦ ሰልፍ ሲቆምና የውሃ እጥረት ሲገጥመው ታያላችሁ። እውነታው ይህ ነው። የቱርክሜኒስታን መንግስት ለዓለም የሚያሳየው ምስል አለ። ገለልተኛና የበለጸገች ሀገር። በየዓመቱ ታላላቅ ሰልፎችን ያካሂዳሉ፣ ውድ ስፖርታዊ ውድድሮችን ያስተናግዳሉ። ነገር ግን ይህ ሁሉ ፖተምኪን ቪሌጅ ነው። ትርጉሙም ከውጭ ሲያዩት የሚያምር ውስጡ ግን ባዶ የሆነ ግንባታ ማለት ነው። ቱሪስቶች የሚያዩት መንግስት እንዲያዩ የፈቀደላቸውን ብቻ ነው። የድህነት መንደሮችን ማየት አይችሉም። ከሰዎች ጋር በነፃነት ማውራትም የተከለከለ ነው። ቱርክሜኒስታን የአንድ ትልቅ ቲያትር መድረክ ናት። ተዋናዮቹ ህዝቦቿ ሲሆኑ ዳይሬክተሩ ደግሞ ፕሬዝዳንቱ ናቸው። ዛሬ ቱርክሜኒስታን በአዲስ የታሪክ ምዕራፍ ላይ ትገኛለች። የቀድሞው መሪ ስልጣኑን ለልጃቸው በማስተላለፍ የቤተሰብ ንግስናውን አጽንተዋል። ነገር ግን ከነጭ ማርብል የተገነባው ይህ ግዙፍ ግንብ እስከ መቼ ጸንቶ ሊቆም እንደሚችል ጥያቄው አሁንም አልተመለሰም። የተፈጥሮ ጋዝ ክምችቱ ሲሟጠጥ ወይም በዲጂታል ዘመን የሚመጣው መረጃ የህዝቡን አይነት ሲከፍት የሚፈጠረውን ለውጥ የማይቀር የሚመስል እስካሁን ግን ሀገሪቱ በምስጢር ተቆልፎባት ያለችና የሰው ልጅ ገደብ የለሽ ስልጣን ሲያዝ ምን ሊያደርግ እንደሚችል የምታሳይ ሕያው ቤተ ሙከራውን ቀጥላለች። ታዲያ ይቺ ምስጢራዊና በበረሃ መካከል ያለች ነጭ ከተማ የወደፊት እጣ ፈንታ ምን ይሆን? የለውጥ ማዕበል ያፈርሳት ይሆን ወይስ በዝምታ እንደታፈነች ትቀጥላለች? መልሱን ለጊዜ እንተዋለን። ለዛሬው ዝግጅታችን ስለተከታተላችሁን ከልብ እያመሰገንን ወደፊት ለምናቀርባቸው ዝግጅቶች መረጃ እንዲደርሳችሁ ከፈለጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እናመሰግናለን።